የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 መንፈሳዊ ውድቀቶችን አስተናግዳለች በታሪክ ውስጥ። 3 ህመሞች ብየዋለሁ። ቁስል ከቆሰለ በኋላ ቢድን እንኳ ጠባሳው አይለቅም። ጠባሳው የማይለቅ የማይሽር ቁስሎችን በቤተ ክርስቲያን ውስጥ ተፈጽመዋል። በታሪኳ ውስጥ በ1700 ዓመት የክርስትና ታሪክ ውስጥ ማለት ነው። ይሄ አንደኛው በግብፃውያን ሴራ ምክንያት የደረሰብን የታሪክ ቁስል ነው። ታውቃላችሁ በፍትሐ ነገሥት አንቀጽ 4 ቁጥር 50 እና ኒቅያ 42 በተባለ ፍትሐ ነገሥት ውስጥ ማለት ነው ኮት ያደረኩት ነው። ምንድነው የሚለው? የኢትዮጵያ ሰዎች ከአዋቂዎቻቸው ወገን በራሳቸው ፈቃድ ሊቀ ጳጳሳቸውን ለራሳቸው አይሹሙ። ጳጳሳቸው ከየት መምጣት አለበት? ከእስክንድሪያ መምጣት አለበት ተብሎ በስርዋጽ ማለት ነው በመሃል በገባ ሐሰተኛ ትርጉም ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ1700 ዓመት ያለ ጳጳስና ያለ ፓትርያርክ እንድትኖር ተደርጋለች። ያለ እረኛ 111 የሚሆኑ የግብፅ ጳጳሳት ኢትዮጵያ ውስጥ እየመጡ ቋንቋውን ሳያውቁ ህዝቡን ሳያውቁ ለፖለቲካቸው እና ለራሳቸው ጥቅም ቤተክርስቲያንን ተጠቅመውባታል። ይሄ የትርጉም ውጤት ነው። ሁለተኛ በአፄ ዘርዓ ያዕቆብ አማካኝነት የተተረጎሙ በንጉሱ ማለት ነው በ15ኛው መቶ ክፍለ ዘመን ሚዛን የጎደላቸው። ምን ማለት ነው ሚዛን የጎደለው ማለት? ህገወጥ ማለት ነው። ሚዛን የሌለው መጽሐፍ ቅዱሳዊ ያልሆኑ ድርሳናትና ገድላት ተአምረ ማርያምን ጨምሮ ያደረሱት መንፈሳዊ ቁስል ነቀርሳ ብየዋለሁ። ነቀርሳ ነው። ዛሬ ያን ጊዜ የተተረጎሙ መጽሐፍት ዛሬ እንደ ዋና እስትንፋሰ መለኮት እንደሚባሉ ከመጽሐፍ ቅዱስ እኩል የሚታዩ ህዝባችን ወንጌልን እንዳይሰማ አስረው የያዙ ጸሐፊያቸው እንኳን ማን እንደሆነ የማይታወቁ ህዝባችን ግን ከመጽሐፍ ቅዱስ ይልቅ በእነርሱ ላይ የተመሰረተባቸው ጠባሳ የመጣው የዛሬ 500 ዓመት ነው በትርጉም ምክንያት። ይሄ አሁን የአፄ ዘርዓ ያዕቆብም ይሁን የግብፃውያን ትርጉም ጠባሳው እስካሁን ድረስ አለቀቀም አለ፣ አሻራው ውድቀቱ አለ። ሶስተኛ እና ዛሬ የምንነጋገርበት ጠባሳ ነቀርሳ። ሶስተኛው በዘመናችን ባሉ መንፈሳዊ አባቶቻችን በዘመኑ ባሉ በቅዱስ ሲኖዶስ አማካኝነት የ2000ን የአማርኛ መጽሐፍ ቅዱስ በመበረዝና በመደለዝ ያደረሱት መንፈሳዊ ቁስል ነው። የጻፉ ሰዎች ግማሾቹ የሉም፣ አሁን ሞተዋል። እኛም እናልፋለን። መጽሐፉ ግን እየቀጠለ ነው ያለው። ትውልድ ዛሬ ይሄንን እያነበበ ትውልዱ እንዳይድን እንቅፋት ሆኗል። ይሄ ትርጉም፣ ይሄ ቁስል ነው። ይሄን ያደረጉ ጳጳሳት ዛሬም አሉ። ይሄን ያደረጉ ሊቃውንት ዛሬም አሉ፣ የተወሰኑት ቢሄዱም